ሰላም ጤና ይስጥልን ክብራት ውድ የቻናሌ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበልልኝ እንደምናችሁ እንግዲህ ዛሬም እንግዲህ በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ ከናንተ የሚጠበቀው ምን እንደሆነ ታውቃላችሁ ለከ ቪዲዮን ስትጀምሩ ላይክ ታረጋላችሁ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን እየገለጻችሁ እንግዲህ ለማታቁኝ አማን ባላለው ሐሳብ አስተያየታችሁን ፕሊዝ እየገለጻችሁ ፍቅራችሁን እንድታሳዩኝ እፈልጋለሁ ሁላችሁም የትም መሄድ አይቻለም እስከመጨረሻው ተከታተሉ እንደዚህ ቢጨመር እንደዚህ ቢቀነስ በሉ ቀጥታ ወደ ቪዲዮ ታዲያ ለምን አላሽምሽ ናቸው ብለሽ ነው ቆይታ አንቺ ናቸው ቆይታቱ ይሄን እናንተ እንደዛ ተናገርሽኝ በማግስቱ ጄ ስጠፋ እንዴት አንቺ ጋር ጠረጥረሽ የምትለው ቆይ መጀመሪያ ነገር ቆም ብሎ ማሰብዬ እንኳን ከስ በከስ እንኳን እናንተ እንደምትጠረጥሩ በደንብ ማወቅ አለባችሁ ምክንያቱም ዛሬ ከናንተ ጋር ነው ከዚህ በፊትም እንደዚህ አይነት ኬስ ተፈጥሮ እሷ መመለስ ባለባት ልክ መልሳለች አብርሃም ግን ብዙ ጊዜ ዝም ነው የሚለው እኔም የሆነ ነገር ብታደርገኝ ዝምታ ነው የምመርጠው ሰው ወደ ህግ ቦታም ይሄዳሉ አንድ እርምጃ ላይ ይሄዳሉ ብላ ሳላሰበች ነው እንደዚህ አይነት ልክ እኔ እንደዚህ እንድታደርገው በጣም እፈልግ ነበር በነገራችን ላይ ማይገናኝ ነገር ነበር ስታወራ የነበረው ሩታ ማለት ነው እሷ የዛን ጊዜ አንድ ላይ ስለነበርሽ ቡዜን መጠርጠር ማይመስል ነገር ማይገናኝ ነገር ማለት ነው እንዴት ነው አሁን የረብስ በመኔገር ሩታ ሰሞኑን ከሰሽኝም ስላት የነበረው አንዳንዴ ዝም ብለን ያለፍናቸው ነገሮች ለዛ ሰው ይጎዳል ብለን ስናልፍ ያ ሰው ግን ከድፋት ከሰጠ እንድትጓዝ ያደርጋል እና ያ ነው ሞኝነት መስሏቸዋል እኛ ዝምታችን ማለት ነው ስለዚህ ለማንኛውም ጋይስ እኛ ወረቀት ማድረስ ነበር ፍላጎታችን እና ለመከራከር አልፈለግንም ነበር አድርሰናል መልእክታችንን እንግዲህ ከዚህ በኋላ መልካም ጊዜ ይሁንላቸው እዛ አውጥተው መፍታት ከነሱ ጋር ይችላሉ ከኛ የሚጠበቀውን ነገር አድርገናል ማለት ነው አንዳንድ ጊዜ ምን አለ መሰላችሁ ነገ በኔ ይደርሳል ብሎ ማሰብ ጥሩ ነው አንዳንዴ እና ያ የምር ነው የምላችሁ አብርሽ የተናገረው ንግግር በጣም የምደግፈው በጣም ማለት ነው ነገ በኔ ይደርሳል ብለን አብዛኞቻችን ሰዎች አናስብም ይሄ ነው በጣም ድክመታችን ብቻ ለማልካም ነው ጓደኛ ሲታማ ለኔ ብለተማ ነገ ለኔ ብለተማ ይባላልና እነሱ እኛን እስር ቤት ለማስገባት ነበር እንትን ያሉት ራሳቸው ገብተውበታል ለማንኛውም ጀምሮ ወንጀለኛ ይስማማል እዛው እስር ቤት ከሚስማማቸው ጋር ቢሆኑ ነው የሚሻላቸው እኛ ከምን ነገር አይጠበቅብንም በዚህ ልክ ሄርሚ ምንም እንዴት ነው እኔ እንዲታረሙ ብዬ ነው እንጂ አንድ ቀን መዛ በር ላይ ባይደርሱም ደስተኛ ነኝ ለከነገ ወዲያ ቢታረሙ ብዬ ስላሰብኩ ነውና መልካም ጊዜ ይሁንላችሁ ለማንኛውም እናመሰግናለን ክፉ ደግ መናገር የለብንም እኛ ሁሉም ነገር በተግባር ነው የምናሳየው ሲል ማይክል ጃክሰን የሚዲያው መሪ ተናገረ ሄርሜላ ከረሚላ እንዴት አፋውታ አሁን ላይ መናገር ጀመረች ሲሉ አንዳንድ ሰዎች ዱዲያ ሊያረጓት ነው ወይ ሩታ ደግሞ ቡዜ እኔ አንቺ ማታ እንደዛ ተናግረሽ በማግስቱ ልጅ ጠፋ እንዴት አልጠረጥርም የሐሰት መረጃ ኮሜንታተር እንዳለ ሪካርድ ሰብሮ አደረ እሱም ይሄ ነገር ሰልችቶናል ይቀየርልን በማለት ሰበር ዜና ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች ያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እንደ ሰማይ ከዋክብቱ እንደ ምድር አሸዋ ላይክ ሼር ሰብስክራይብ በማድረግ ለኦዲየንሶቻችን ለአዳዲሶች ይድረስላለሁ ሁላችሁም ወዳችኋለሁ ማለት ነው እንግዲህ ለሊቱን ማነጋገሪያ የሆነው ቪዲዮ ማይክል ጃክሰን በጣም ህዝቡ ሰልችተናል ካሁን በኋላ እንደዚህ አይነት ነገር ቢቀር ምን አለበት ከሩታ ጋር የሩታን ወሬና ድምጽ መስማት ራሱ በጣም እያስጠላን ነው በዚህ ልክ ውሸት እንዴት ታረማምዳለች ምንስ ቢሆን ያንድ ልጅ እናት አይደለችም ወይ በማለት ኮሜንታተሮች ቢኮምቱም ግን ያንን ኮሜንት የሚሰማቸው ሰው ጠፍቷል ማለት ነው ሩታ ህዝቡን ለማሳመን ቡዜ አንቺ ማታ ብለሽ ልጄ በማግስቱ ሲጠፋ ስለዚህ እኔ አንቺን ጠረጠርኩኝ ብላ በሐሰት መረጃ ዛሬም ስትወነጅላት የክስ ወረቀት ይዘው እኛ ከመናገር ተግባርን እናስቀድማለን በማለት ማይክል ጃክሰን በቆፈሩት ጉድጓድ እሷንና አክስት ተብየዋን በቆፈሩት ጉድጓድ ማይክል ጃክሰን ቢያስገባቸውም ግን የሩታን ንዴት ከፊቷ ላይ ይፈልቃል ማለት ነው በጣም ብዙ ሰው እንግዲህ ዝምታዋን ሰበረች ሄርሜላ እስከዛሬ ሞኝ መስላቸው ነበር ትምህርት ወስዳ ማንንም መፍራት እንደሌለባት በዛሬው ቪዲዮ እኛን አቆርታናል ሲሉ አናብስቶቹ የፍቅር ጀማዎች ገለጹ ታዲያ ቡዜ ተፋችኝ አንቺ ሴትዮ እኔ ካንቺ ጋር ንግግር የለኝም ሁሉ ጊዜ ሐሰት ነገር በማውራት አይሰለችሽም ወይ ቡዜ ያው ያረጉት ነገር እና ቡዜ እኔ በጣም የምደግፈው ነገር ነው በቃ የክስ እንግዲህ ፖሊስ ጣቢያ ወረቀት ተላቀቀ በቃ ምንም አያስፈልግም በነገራችን ላይ ከዚህ በላይም ሀተታ ጋተታ አብርሽም ደግሞ አስተሳሰቡ እኔ በጣም መወድለት በቃ እነዚህ ሰዎች የሆነ መጥፎ ነገር ውስጥ እንዲገቡ ሳይሆን እንዲታረሙ ነው ያለው ነገር እኔ በጣም ነው የተመቸኝ በቃ ምን አይነት አስተሳሰብ ነው ያለው የምር ይለያል ሩታ አልበገርም ብላ ዛሬም የመጥሪያ ወረቀቷን ይዛ ብትሄድም ብዙ ሰዎች እንዴት ሁለት ወረቀት ነው ለባልና ለሚስት አንድ ወረቀት ለቡዜ ለማን ነው ለገነት ደግሞ አንድ ወረቀት ቢሉም ያንን ወረቀት ከካሜራ ጀርባ ማይክል ጃክሰን ሰጥቷቸው ስለሚሆን ተረጋጉ እላለሁ ምክንያቱም ፖሊስ ጣቢያ ሄደው ፖሊስ ጣቢያ ይሄንን ነገር ቢፈታው እንጂ የሚዲያ ሰውማ በፍጹም እስካሁን አልፈታውም ምክንያቱም ኮሜንታተሮች አንድ ነገር ሲሉ እኛ ዩቲዩበሮች ሁለት ስንል ነገሩ እየተባባሰ እንጂ ምንም የቀነሰው ነገር የለም 2019 መልካሙን ነገር እንደሚያመጡልን ሐሳባችንና ምኞታችን ቢሆንም ግን እነሱ ግን እምን ላይ ነው እስካሁን
እስካሁን ያሉት በትዳር ነገር ትዳርን መነገጃ ባያረጉት እንደኔ መልካም ነው ብዬ ነው የማስበው። ምክንያቱም አንድ ባለ ትዳር ከተፋታ ሌላ ትዳር ፈልጎ ይሄዳል እንጂ እዛው ላይ ሙጭጭ ብሎ ከአንተ ውጭ ወደ ውጭ የምትለው ሩታ እኔ ግራ እያጋባኝ ነው። በአደባባይ ካልፈታህ ብላ ኩሪፍቱ ድረስ ሄዳ ተንከራታ ወረቀቴን ቅደድ ስትለው ማይክል ጃክሰን በንዴት ቀዶ ጥሎታል። ስለዚህ ዛሬ ደግሞ መልሰይ ብትለው ማይክል ጃክሰን የተደፋዋ ተመልሶ እንደማይጠ ያው ሩታ ከዚህ በፊት ምን እንዳለችው እንግዲህ ታውቃላችሁ ብዬ አስባለሁና አንዳንድ ጊዜ ለምንናገረው ንግግር ኃላፊነት መውሰድ አለብን። እንደዛ ተብሎ ልጁ ከቀደደው በኋላ እውነት ነው በቃ የፈሰሰ ውሃ አይታፈስም በፍጹም ሊሆን አይችልም። አይመስል ነገር እኮ ነው። ከባድ ነው አንዳንድ ሰው እንዴት እንደሚያስብ ግን ስለሚያቅ በፍጹም አልመልስም አንገቴ ላይ ቢላ ይገባል እንጂ በማለት ብዙ የተለያዩ ቪዲዮዎችን ከዚህ ቀደም ሰርቶልናል። ታዲያ ማይክል ጃክሰን ላፉ ቢጠጋትም ምክንያቱም መቼም የወለደና ምን ያለ አንጀት አለው የሚባለው አባባል እውነት ነው። ምክንያቱም ማይክል ጃክሰን ልጁ ስላለ እሷ ወደ ከስህተቷ ትማራለች። ልጄን እንኳን ሄጄ ያለው ቢልም ግን እሷ ግን በፍጹም ልጁን እንኳን እንዲጠላ እያደረገችው ነው። አንደኛ በእሷ ውሸት፣ ሁለተኛ በአክስቲቱ ውሸት፣ ሶስተኛ እያለ በፋሚሊ በጓደኛ እያለ ነገሮች ሁሉ እየተረማመዱ ይገኛሉ። በዛ ላይ ከሩታ በስተጀርባ ያሉት እነ ቢኒ ከተለያዩ ነዩ ኢንተርቴንመንት እነዚህ ያመጡት ችግር ነው። ስለዚህ አንቺም አባወራ እኔም አባወራ ማን ሊሰራው ቤቱን በሴት እየተመራ ነው ነገሩ። ስለዚህ እንግዲህ እኛ የምናውቀው በአገራችን በመናችን በባህላችንም ወንድ ልጅ ቤቱን ሲመራ እንጂ ሴት ልጅ ስትመራ አላየንም። ስለዚህ ሩታ ደግሞ ይሄንን ጸባይዋን በፍጹም ልታስተካክል አልቻለችም። በዛ ላይ እንዴት እህት ታላቅ እህት ማለት እናት ናት። እናቱን ከፍ ዝቅ አርገሽ እየተሳደብሽ በዛ ላይ ራሱን ከፍ ዝቅ አርገሽ እየተሳደብሽ አንቺ እንዴት ብታስቡ ነው ወደ ማይክል ጃክሰን ህይወት ውስጥ እገባለሁ ማይመስል ነገር እኮ ነው። ቤተሰቦቻችሁን እንግዲህ አሁን ለምሳሌ ፍቅረኛችሁ ወይም ደግሞ ልጅ የወለደላችሁ አካል ቤተሰቦቻችሁን ሲሰድብ ከፍ ዝቅ ሲያረግ ሲያናንቅ ሲያጣጥል እንዴት ነው ደግማችሁ ደግሞ የተጣላችሁን የተለያያችሁትን ሰው እንደ አዲስ አንድ ለማድረግ መሄድ አንድ መራመድ አንድ ለመሄድ የሚያስበው? አረ ትገርማላችሁ። እሺ ተሆነ በጣም ተሳስተሻል። በጣም ማለት ነው መቼም አይመልስሽም እንዴ። ትዳር የምናውቀው ሲከባበር ነው። የተረካከሰ ትዳር መቼም ትዳር ሊሆን አይችልም። ትንሽ ነገር በመጣ ነገር እየተዋጋጋችሁ ያ ትዳሬን እመልሰዋለሁ የምትይው ነገር ይሄ በፍጹም ሊሆን አይችልም ሲሉ ኮሜንታተሮች ቢገልጹም ግን ዛሬ የሰራችው ነገር ሩታ ጀግና ናት፣ እስር ቤት ልትታሰር ነው፣ ሩታ እንደዚህ ናት ምናምን ይሄ እናንተ በኮሜንት ጉራ ስለነዛችሁላት ሩታ ጀግና ልትባል አትችልም። በፍጹም ጀግና ሴት ማለት ትዳሯን አምቃ በውስጥ መስመር ያዘች ናት። ትዳሯን ፓብሊክ ላይ ያወጣችን ሴት እኔ ጎበዝ ናት በፍጹም አልችልም። ስንት አሉ ፕራይቬት አድርገው ትዳራቸውን የሚኖሩ ስንት ጀግና ሴቶች ስንት እናቶች አሉ። ልጆቻቸው ተርበው እንዳራባቸው ሆኖ ቤታቸውን ዘግተው የሚያለሱ ስንት ጀግናዎች አሉ። የሩታማ ጥጋቡ ሞልቶ ስለፈሰሰ እንጂ ምን ሆነች ሩታ? ምንም የሆነችው ነገር የለም። የሆነችው ነገር እኮ ብትኖር እኛ እንደዚህ ሆነች እንላለን። ከአንድ ፌመስ ዩቲዩበር ይሄን አይጠበቅም። ስንት ጊዜ ነው ሩታ ያለቀሰችው? ስንት ጊዜ ነው ዋሸችን? እኛ ልጅ አረገዝኩ ብላ ከሀስ ከባለ ብዙ ነገር ብዘረዝርልኝ ስንት ነገር ብላ ነው። እኛ ግን ኦኬ ብለን ነው እያሳለፍናት ያለው። የበፊቱን ታሪክን እናመጣም እያልን ወደፊት ያለ ደግሞ ቅርብ ነው እያልን ግን እኔ በዚህ ልክ ጭቅጭቅ የበዛበት ትዳር መቼም ይሄ ድራማ ነው ለምትሉ ሰዎች ግልጽ ነው እያስባለሁ። ምንም ድራማ አይደለም። እውነተኛ ህይወታቸውን ነው አንድ ሰው እያወሩ ያሉት። አብርሃምና ሩታ ከተለያዩ ከዓመት በላይ ሆናቸው ተለያይተዋል። እና እንደዚህ እየተረካከሱ ትዳር ነው ብትሉኝ እኔ አምናለሁ በፍጹም አላምንም። ስለዚህ ሄርሜላ ከረሜላ እንደዚህ ስትናገሪ ጥላቶችሽ ራሱ እምድር ይገባሉ። ምክንያቱም አንቺ ዝም ባልሽ ቁጥር ፍራቻ ምናምን አንድ ሰው ፈርቶ አይደለም ከዝምታ ፍራቻ አይደለም። በነገራችን ላይ አንድ አመት ከምናምን ከፈረሰ አንድ ትዳር አሁን መልሶ መጥቶ ደግሞ እንደዚህ አይነት ወሬ ማውራት በጣም የሚደብርና የሚያሳፍርም ነገር ነውና አንዳንድ ጊዜ ቀድመም እንዳልኩት ለምናረገው ነገር ኃላፊነት መውሰድ አለበት ብዬ አስባለሁ። ይሄ ልጅ ደግሞ አዲስ ፍቅረኛ ይዟል። ሌላ ሰው እንግዲህ መፈለግ አለባት ብዬ አስባለሁ። እንደኔ ያው ሩታ ከዚህ በፊት ብዙ ያለቻቸው ነገሮች ውሸት ሆኖ ስለተገኘ እኛም ልናምን አንችልም፣ ኦዲየንስም ሊያምን አይችልም፣ ኮሜንታተር ሊያምን አይችልምና ይሄ ነገር መታሰብ አለበት ብዬ አስባለሁ። የእናንተንም ሐሳብ እንግዲህ ይሻለው ሐሳብ አስተያየታችሁን አጋሩበት። ለኔ ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ፣ ኮሜንት መስጠት እንዳይረሳ። ይመቻችሁ።